እንደዚህ አይነት አለባበስ እዚያ ቀን ላይ አልተለመደ ባረጋግሽ እኔ አይደለሁም ማስፎግርሽ አገሬው ይኸው የሀገር መሳቂያ ልትሆኚ ነው እንዴ? አሁን ቦርሳዬ ከልብሴ ጋር ማች አድርጓል አላደረገም የሚለውን ብቻ ነው አስተያየት እንድትሰጪኝ የምፈልገው። አሁን ወሬ ምናምን አይደለም። እና ቻፕስቲክ ይበቃዋል አይበቃውም? አይ እኔ እንደዚህ ከዛን ብርትሽን እያሳየሽ ትሄጃለሽ። የለም አልታየም። ተታየ እንግዲህ ነው ምን አገባሽ አንቺ? ሰው እዚህ ላይ ምርቱ ላይ የሆነ ነገር አንጠልጥሎ ይሄዳል አይደል እንዴ? ሰላም ነው አለው ዛሬ መስሎኝ ያው ዛሬ አንድ ጓደኛዬ እኔ ጋር ናት ተዘምራማች ጫወት የት ነው ያለው? እንታ እሺ በቃ ልጆች ነው ያዥ ላይ ማለት ነው። እሺ ታዲያ ይመጣል። ያው ተደረራም መጣ ነው ወደ እኔ ለማየት ገና አዲስ ጓደኛዬ ናት። ችግር የለውም ትዘጋጃለህ። እሺ እሺ አልኩኝ። እሺ 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 ቻው። እሺ እሺ አልኩኝ መጣሽ። እሺ ልጆችን ያዥልኝ ነው ታደርስ ይወጣሉ። እሺ የት ለመሄድ ነው? ነው ታነበር ሽመና ታውቁኝ ምራት ልጅልኝ እንዴ ራት በዚህ ሰዓት ምን ችግር አለ? ሰዓት ሄደዋል። ልጆች እኮ አስቸግሩ። እኔ ደግሞ እናታቸውን የለመዱ ልጆች ሲጀመር እንዴት ነው የሚይዘው? ምን ችግር አለ? ያልቆየም ሲጀመር ይሄም አንታይ አሁን ራሱ ናስኪ ምን ያስቸግሩ ልጆቹ እንዳይይዛቸው እንዴ አብረኛው ልጅ ለብሼ ልጣና ነው ለማይ እኔ እንጃ እሺ ቢሉኝ አይመስለኝም ነው። ችግር የለም ችግር የለም። ደግሞ አሁን የምትይዝ ደግሞ ልብስ ለመለባበስ እዚህ ጋር ደርሼ መጣሁ ልብስ መቀየር እና በዚያ ከዚህ ምን መቀየር አስፈለገው? የራስህ እኮ ለራት አይሆንም። ለዛ ብዬ ነው ራት ነው የምወጣው ራት ነው የምወጣው። እሺ ይሄን አጋጣሚ ተጠቅሜ በእናትሽ አንተ ደግሞ ገና እናትህ እራት አለብኝ እያለች አንተ እንደዚህ ተቀውጣለህ እንዴ? እኔ የምለው ቆይ እናንተ ለማንሳ ነው እራት ግብዣ የምትሄደው? ወይ ግርግር ጉድ ነው እኮ መርጬ ጉዳየው ጉዳይ ሰማ የለም ዘንድሮ እራት ግብዣ አላለች። ምንድን ነው የምታወሪው? ኧረ ተይ እስኪ አምሮብኛል አላማረብኝም ሲጀመር እነዚህ ጫማዬን ብቻ ላስመርጥሽ ነው። ማንኛው ይሻላል? አሁን እየሞከርኩ ኧረ እንደው ኧረ ተይ እንደው በፈጠረሽ ይሄን ነገር ሲጀመር ይሄ የራት ልብስ አይደለም እና የራት ልብስ ነው እንዴ? እንዴ እንትኖችን እኮ መሰልሽ አስተያየት ላይ ወጣው የሚቆሙትን እኮ መሰልሽ እኮ በቃ ምን ራት ነው የምወጣው? አንድ ቀን ገና ዛሬ ነው የለመንኩሽ እንዴ? አይ እኔ ምንም አለባበስሽ አልጣመኝም። ይሄ የራት ልብስ ሳይሆን ሌላ ነገር ነው የሚመስለው ሲጀመር። እንዴ እኔ በዛ አይነት መሆንሽን እኔ በጭራሽም አላውቅም። እንዴ ሁሉ ይሄ ነገር ማለት እኮ ዛሬ የመጣ አይደለም፣ የሁሉ ጊዜም የተለመደ ነገር ማለት ነው። እንዴ ነው ወይስ ወጥቻ ነው ሌላ ልጅ የማመጣባለሽ እንዴ? አረ ሌላ ልጅ ባላሱ ኦሬዲ በልጅ ምክንያት ሁሌ ታስሬ መኖር አለብኝ እንዴ? በቃ ልጆች ያደጉ እኔ ፈታ ማለት አለብኝ እንዴ? እነዚህ ያደጉ ማለት ነው እና እዚህ በኋላ ምን ይሄ አይታያላ
አንደኛ ልጆቹ ልሽማይ ሁለተኛ ደግሞ እየለበሹ ልስም አግባብ አይደለም። በዚህ ነው የሚያምረው። አሁን አስተያየት ወይ አንቺ ጫማ ለነሱ ምን ይሻላል? ይሄ ነው የሚያምረው ወይስ ያኛው ሾፍ ነው? አይ እኔ ምንም አላማረኝም። ምክንያቱም ይሄ ወጥተሽ አስፋልት የመቆም ሀሳብ እንጂ ሄደሽ ራስ አንቺ እንደሱ አይደለም። እኔ ለራስ ነው የምወጣው እና የራስ ልብስ እንደዚህ ይሄ ልብስ ምን ችግር አለው? የራስ ልብስ መራቆት ነው እንዴ? አሁን ራሴ ነኝ አተኝም ሙሉ ልብሴን ጣቴ ራሱ አይታይም። አንቺ ቆይ በዚህ ልብስ ነው እንዴ? ይሄ ልብስ መራቆት አይደለም እንዴ? ምንድን ነው ማለት ነው? የራስ ግብዣ ማለት በዘመንና ቴክኖሎጂ በረቀቀ ዘመን ላይ እንጂ ፈራሽ እንዴ? አሁን ይሄ ልብስ እግሬ ጣቴ እንኳን የማይታይበት ልብስ አሁን ይሄ ምንድነው ራቁቱ የታየሽ? ለምሳሌ ምን ላይ ነው ራቁቱ የታየሽ? እኔ ራሴ የተራቆትኩ ነው መሰለኝ እኮ እንዴ። ሽቶሽን ትስጪኝ። ምን ችግር አለ? እኔ እንደዚህ ሆነሽ እንድትይዚ በጭራሽ አልፈቅድም። እንዴ ምን ችግር አለ? አይ እያየ እዚህ ቤት ቁጭ ብዬ ወይኔ ቀድሜሽ እወጣለሁ። በቃ ያለቀብኝ ነው እናትሽ። አንቺ ደግሞ እኔ ቀድሜሽ እወጣለሁ። እንዴ እኔ እንደዚህ ሆነሽ ተራቁተሽ ማየትም አልፈልግም። እነዚህ ልጆች እኔ አልይዝም። ታማኝ እኮ በነጭራሩ እንደዳሉ። አይ እኔ ይሄንን ልብስ ሲጀመር ልጆቹንም አልይዝም። እንደውም ይሻለኛል። ልጆቹን ለተጠጠለሽ ለመሄድ አይደለ? ስለዚህ እኔ ካልያዝኩሽ ማን ይዝልሻል? ልጆቹ ልጆቹን እንግዲህ በር ዘግተሽባቸው ከሄድሽ እኔ አንቺ ስትወጪ እኔ ምግሬን ተቀደሽ እንደፈለግሽ ወጥቼ እሄዳለሁ። አንቺን ጫማ ልሞክረው የሚያወጣው ጫማሽ ልሞክረው ሲል አንቺ ጫማዬን አድርገሽ የምትሄጂው ምን ችግር አለው? አንቺ ጫማ ይዋዛል። እኔ እንደዚህ ሆነሽ ስትሄጂ ካማ እኔ ወጥቼ እሄዳለሁ። ጫማዬን አስረጋጊ። አንቺ ጫማ ፒንክ ስለሆነ እንደውም እሱ ያምርብኛል። አይ እኔ ጫማዬን አስቀምጪ፣ ምክንያቱም እኔም እሄዳለሁ። ኧረ ተረጋጊ። ሰዓት ሄዶብኛል ለራሴ እንዴ። እና ታዲያ እንደዚህ ሆነሽ ልትሄጂ ነው እንዴ? ተረጋጊ። ምንድን ነው እራት ነው የምወጣው አልኩሽ። ወጥቼ አላውቅም። እና ታዲያ እራት እኮ እያልሽኝ ያለሽው እኮ ወጥተሽ ለማደር ነው አይደል? ጫማ የተገኘው ወጥተሽ ለማደር ነው አይደል? እኔ ይሄንን ከማይ ቢቀርብኝ እኔ ሄዳለሁ። ጫማዬን ስትይኝ እኔ ልሄድበት። እኔ ሌላ ልጅ ለመጨመር አሰብ ከሄድሽ ኧረ እኔ ሀሳቤን ቀይሬያለሁ። ልሄድ ነው። ምን በወጣኝ እዚህ ቤት አድራለሁ እንዴ? ባለቤቷ ጥላ የሄደችውን ቤት እኔ ምን ቤት ነኝ ታቅፌ የማድረው? አሁን ባልወጣም እና እንጂ ፈጣሪ ራሱ አይኮንንሽ። ኧረ በዚህ እኮ ነኝ። ይሄ እኮ እንዴት እንዳወረብኝ። ኧረ ይልቁንስ ኧረ ሴት ምሳዬ ቀሚስ ልበል። እኔ ራሴ ራቁቴን የሆንኩ የመሰለኝ ገና ከመምጣቴ ምን ጉድ ነው የእኔ? ከቦርሳዬ ጋር ማች አደርጋለሁ። አያደርግም። ይሄማ የዛሬ ብቻ አይደለም፣ ከዚህ በፊትም እንደዚህ አይነት አለ። ነገ ላይ ማለት ነው፣ ነገ ሚዲያ ላይ ወጥተሽ ማለት ነው እንደዚህ ሆንኩ እንደዚህ ነው ሆንኩ ምናምን ብለሽ ስታወሪ እንዳልሰማ እኔ የለውም ጭራሽ እኔ ነው። አሁን ቦርሳዬ ከልብሴ ጋር ማች አድርጓል አላደረገም የሚለውን ብቻ ነው አስተያየት እንድትሰጪኝ የምፈልገው። አሁን ወሬ ምናምን አይደለም። እና ቻፕስቲክ ይበቃዋል አይበቃውም? አይ እኔ እንደዚህ ስትለብስ የራት ልብስ ምናምን አይቼም ስለማላውቅ እንደዚህ ተራቅተሽ እንድትወጪ በፍጹም አልፈቅድም። ደግሞ ልጆችሽን አልይዝም። ምክንያቱም እኔ አንቺ እንዲህ ተራቁተሽ እየወጣሽ እኔ ምን አይነት አምሮ ኖሮኝ ነው እዚህ ጋር ቤት የሚቀመጠው? በረቀቀበት ዘመን ይሄ ልብስ ምንድነው ያነሰው? ምንድነው ያነሰው? አይ ጭራሽ አውልቂውና እንደዚህ መላሽ ብትሄጂ ይሻልሻል። እሱ ተጀምሮ እንዳላወቅሽም እንደተጀመረ አይ እንግዲህ አሁን እንደዚህ የኔ ምንድነው አሁን ማለት አሁን እዚህ ልብስ ላይ ምንድነው ያየሽው? ምንም አይታይም። ምንም ይሄኛው ዝም ብሎ ይሄ ጥቁር ታይት ለብሻለሁ። ኦልሬዲ እንግዲህ ገላሽን ያሳያል እኮ ምን ችግር አለው? ከዛ እንብርትሽን እያሳየሽ ትሄጃለሽ። የለም አልታየም። ታታየ እንግዲህ ነው ምን አገባሽ? ሰው እዚህ ላይ እምብርቱ ላይ የሆነ ነገር አንጠልጥሎ ይሄዳል አይደል እንዴ?
ጓደኛ የላትም የሚመክራት ዘመድ አብዳ ወጣች ስትባይ እንደው ነገሩ እንትን አትይም እንዴ? ትንሽ ምናምን የለም እንዴ? መካሪ ጠፍቶ ነው እንጂ አሁን እቺ ልታራባ ተወጣ ነበር ይልሻል ሰው። እኔ ራሱ ታሰድብኝ ነው። ያው እንግዲህ ከፈለግሽ ያው መስታወት አለልሽ። እንደዚህ እንደማምር ራሱ አላውቅም ነበር። በጣም ነው ያማረብኝ። ማማራ እንደዚህ ከሆነ በቀረ ጥንቅር ብሎ ይሻል ነበር። እውነት እኔ እኮ እንደዚህ ለብሼው አላውቅም። እኔ በየተውጭ ያመጣው እንዴ ለብሼው አላውቅም። ምን አሉ ሲ ዋው እኔ በጣም ወደድኩት። አይላኪት እነዚህ አሁን ልጆቹ ነው ይሳቱኝና ልጅበት አሁን ሳተፈስ አረ እኔ ልጆቹ ምሽም አይሉኝም። እንደዚህም ተራቁተሽ ደግሞ አገር መሰደቢያ እንዲሰድቡኝም አልፈልግም። ኢትዮጵያዊ ማንነታችን አለባበሳችን አይደል እንዴ? ምን ነው እንደዚህ ደርበብ ብለሽ አትሄጂም? እሺ እኔ በቃ ጃኬት ልደርብበት ጃኬት ልደርብበት ከዚህ ላይ ቀሚስ ነገር ጣል አድርጊበት። በቃ ከላይ ጃኬት ነገር ጣል አድርጊበት። ቦሌ በቁምጣ ምን ነው አረግሽው? አይ ቁምጣ ላይ ቅርብሽ ቀሚስ ብትለብሽስ ምን ትሆኛለሽ? ቀሚስ ለምን ለብሳለሁ? ራት እኮ ነው የምወጣው። አሁን ሰዓት እያስኬርሽብኝ እኮ ነው። ወይ ስልኬን ደግሞ ተፈቸው መጣው። ዛሬ ምን ተገኝቶ ነው ሌላው እንዲያሰኝ? በቃ ታሪክ ተቀየረ እንዴ? እንደዚህ ልጅ ራሱ ስንት አመት ሆናቸው? በቃ አመት ከስድስት ወር ሆኗቸው አድገዋል። ምንድነው ምን አዲስ ነገር አለ እንዴ? አመት ከስድስት ወር አደጉ ማለት ነው። ይኸው ደወለ እንደው ኧረ በስመ አብ። አይ እንግዲህ ያው ሂጂ። እኔ ልጅና አረግነት ግን አልወስድም። እኔ ግን አልወስድም። ያው እየደወለ እኮ ነው። አሁን አታጨቃጭቂ ሄደባት። አይ እኔ እንግዲህ እኔ ምንም የምለው ነገር የለም። ከዚህ በኋላ ልጆች ጨምረሽ እንደገና ስትመጪ ማየት አልፈልግም። እኔ እንደውም እንደዚህ አይነት ሴት መሆንሽን አላውቅም። የተከበርሽ ነበር የምትመስለው። እኔ ከዚህ ቤት እንደውም እወጣለሁ። እኔ መውጣት ያለብኝ እኔ እንደውም የተከበርሽ ነሽ፣ ልጆች አሳዳጊ ነሽ ብዬ ብመጣ አንቺ ጭራሽ ለካ ሰፋ ያለ እንትን ሆቴል ለሆቴል ስታውደረብይ የምትኖር ነሽ። እነዚህ ልጆች ለካ እንደዚህ እያደረግሻቸው ነው። ልጁ እያስቸገረኝ እኮ ነው። ለየው ነው እኔ እሄድልሻለሁ፣ እወጣልሻለሁ። ልጆችሽን ያዥ እኮ ምን በወጣኝ ነው ያቺ ምን ሆነ ነው አታውቃችሁ እንዴ? ሰው ልጅ ሆነሽ ብትሄጂ ምን ይልሻል? አንተ ልጅ ይሄ ሁሉ ሰው እያየሽ እንደዚህ አይነት ደግሞ እንደዚህ አይነት አለባበስ እዚህ ሀገር ላይ አልተለመደ ቀረባብሽ። እኔ አይደለሁም የማስፎግርሽ፣ ሀገሬው ይኸው የሀገር መሳቂያ ልትሆኚ ነው እንዴ? ወይ ግቢ ልጆች እንደዚህ ሆነሽ ልትወጪ አልነበረም እንጂ ፍራንክ ነው። ነይ በዚህ እንደዚህ እያያችሁ ነው ቤተሰብ እንዲገብሰው ፍራንክ አስባችሁ ነው። ፍራንክ የዩቲዩብ ቤተሰቦች ዛሬ ፍራንክ ተሳክቶልኛል። ከዚህ አንድ ሰው ጫማ ሽቶ የሌላ ሰው አቀነባብሬ ብቻ ተሳክቶልኛል። አስባችሁታል? እኔን ልጅ አስይዛ እሷ ዳር ፕሮግራም ስትይ ግን አለባበሴ እንደታያችሁት የወለድኩ መስላለሁ አይመስልም? ሻንቃሽ ባነች ግን እኔ ግን አሳስቦኝ ነበር። ምክንያቱም እንደው ሌላው ይቅርና ማለት ነው ከመቴዶ ይበለጥ መጀመሪያ ላማተበት ነው። አዎ በስማ የሚያሰኘው እንደዛ ነው። በነገራችን ላይ ቤተሰብ እዚህ አገሩ ላይ እንደዚህ አይነት ልብስ የሚለበስበት አይደለም። አንደኛ ብርድ ነው፣ ሁለተኛ ደግሞ ሰው ማህበረሰቡ ለየት ብላ ስትታይ ምን አይነት አመለካከት ሊኖረው እንደሚችል ያው በእርግጥ እነሱም ወደው ባይሰሩትም ወደውት አይደለም ይሄን ነገር የቡና ቤት ስራ ታውቂያለሽ። ይሄንን ወደውት አይደለም የሚሰሩት። ነገር ግን ሰው እንዲገና እንደዚህ ለብሳ ስትወጣ
እሷ አመለካከቷን የልቦናን የምታውቀው እሷና እግዚአብሔር ብቻ ቢሆንም ሰው ሊገነዘብ የሚችለው በሚያየው ነገር ስለሆነ የሚለካው ይሄንን ነገር ምን ሊል ይችላል የሚለውንም ማሰብ ተገቢ ነው። ሲቀጥል ደግሞ እንደዚህ ለየት ብሎ መታየት በራሱ የሆነ የሚያመጣው ሳይድ ኢፌክት ይኖራል። ደግሞ እኔ የመሰለኝ በቃ ተጨማሪ ቤቢ ልታመጣ ነው ብዬ ወይ ጭንቀቷ እሱ ላይ ነው። በነገራችን ላይ ማለት ነው ሁላችሁንም በጣም ይቅርታ። እኔ ውጭ ራትም ሆነ ምሳ ወጥቼ ከሰው ጋር አይደለም ተወንድ ጋር ከሴት ጋር በልቼ አላውቅም። ምክንያቱም ታለፈው ህይወቴ ኤክስፒሪየንስ በደንብ ለምጃለሁኝ እና ይሄን ልብስ ደግሞ ዛሬ አሁን ባለውበት ሰዓት ገዝቼው አይደለም። ያው ታውቃላችሁ ውጪ ሀገር ሰርቻለሁ። ውጪ ቤይሩት በሰራሁበት ሰዓት እንደዚህ አይነት ልብሶች እዛ ሀገር የተለመዱ ስለነበሩ እዛ ነው የገዛኋቸው። ስለገዛኋቸውም ሁላ ፈጣሪ ይቅር ይበለኝ። እኔ አሁን ይሄንን ከገዛሁት ቀን ጀምሬ ይሄንን አሁን ከቀሚስ ጋር ለብሰዋለሁ። ይሄን ቁምጣ ግን ከገዛሁት ቀን ጀምሬ ለብሼ አላውቅም፣ አልለብስምም። ምናልባት ከቢጃማው ታች ይለበስ እንደሆነ ከቢጃማ በታች ለብሼው አላውቅም ትጀምር እና እንደዚህ አይነት ልብሶችም ሆነ አወጣጥኔ በጭራሽ አልመክርም፣ አላስተምርም። ያው እሷን ፕራንክ ለማድረግ ነው። እስኪ ልውጣ ብላት እሺ ትለኛለች፣ ተፈቅድልኛለች የሚለውን ነበረ። እሷን ማለት ትለኛለች ጋጋምቹ እና ውድ ቤተሰቦቼ እንግዲህ ቅንብር አድርጌ ነው የወጣሁት። ያው ሙሉ ልብሱ የኔ ቢሆን ይቺን የምታምር ጫማ ደግሞ የእሷን ነበር አስገድጄ የለበስኩት። እኔም አለኝ ጫማ በነጭም ምንም ግን እሷን የበለጠ ለማሳመን ያረኩት ጥረት ነው። ይሄን የለበስኩት የእሷን ሽቶ የተለፋሁት ምናምን እሷን ለማሳመን ነበረ። ፈጣሪ ይቅር ይበለኝ። ይቅር ይበለኝ። እኔ እንደዛ አይነት ሴት አይደለሁም። ሴቶችንም እንደዛ አላበረታታም፣ አልመክርም። ይቅር በይኝ ልጆቼም ይቅርታ። እና ለዛሬ ለተጠቀምኩት ቃል ፍራንክ መሆኑን ሳላውቅ ለተናገርኩት ቃል ይቅርታ። ያው ምናልባት አንዳንዴ ምን አለ አስተማሪ ነገር ይችላል ከዚህ መሀል ማለት ነው። እና ምንድነው በዛ አጋጣሚ ትናንትና ወጥቶ ዛሬ ትምህርት ቤት የተሻለ ነው። ምክንያቱም ህይወት እንዳረግናት ነች የምትሄደው፣ እኛ እንደ መላላት የምትሄደውና እኛ እንዳረግነው ነው። በቃ ትናንት አልፏል፣ ዛሬ አዲስ ቀን ነው ብለን የምናደርገው ነገር ለኛ ለራሳችን የሚጎዳ ነገር ስለሆነ እኔ እግዚአብሔር ነው የምላችሁ ቅዱስ ሚካኤል ማንም ሰው ጋር ራትም ሆነ ምሳም ራትም ሆነ ምሳም ወጥቼ መብላት አልፈልግም። እንደው ድግስ ቤት ጠበል ቅመሽ ምናምን ተዘዋውሮ ነው። በተረፈ ወጥቼ ተመለም ሰው ጋር እንትን ማድረግ አልፈልግም። ራሴን በቃ ሴፍ አድርጌ መኖር ነው ፈልገው እነኚህ ልጆቼ እድግ ብለው ትልቅ እስኪሆኑልኝ ድረስ ምንም አይነት ነገር ትጀምር አድርገው ምንም አይነት ህይወት አልመኝም። እነኚህ እና የነኝ ፍቅር ላይ በቂ ነው እላችኋለሁ። ውዴ ቤተሰቦቼ እንወዳችኋለን። በቀጣይ አሪፍ ቪዲዮ ይዘን ስንመጣ ሰላም ሁኑ። እንደዚህ እየተሳምኩ ነው የምኖረው። ታሪኮቼ ላይ ራሱ አልፈልግም። እወዳችኋለሁ። ባይ